በጣም ዋጋ የሚያስከፍል ቢሆንም ግን ተስፋ አለው። በጣም ዮሐንስን በሆንኩላሉ አሳ አጥማጅ ምንም ያልተማረ ተብሎ የተጠራ ግልጠት ከትምህርት ቤት አይመጣም። ጴጥሮስ ጀርባውን ተተለተለን ያለው ለምሩ ኋላ ይከተለው ነበር ይላል ሉቃስ 22 ላይ። ስለዚህ የተተለተለው ነው ያየው፣ ስትራይፕሱን ያየው። ዮሐንስ እያጠመቀ ያዋራቸዋል። ኢየሱስ መደዳ ውስጥ ገብቷል። ሰልፍ ውስጥ አለ ኢየሱስ ተጠማቂ ሆነ። ፊትናን የመሰለ ክብር እኮ እኔን መከተል የሚያደርሰው ሰማይ ነው። እኔ መሰላልኛው ና ተከተለኛ በእኔ ላይ ተረማምደህብኝ። እስቲ አሜን በሏ። እኛ እኮ በሰው ላይ ተረማምዶ መሄድ ነው ምናቀው። ኢየሱስ እንደዘል አብረን ከጌታ ጋር ለዘላለም በእግዚአብሔር ፊት እንኖራለን። በእግዚአብሔር ቤት ኖር ያለው ይገርማል። በላችሁ ምርተ ክርስቶስን በስኬለተን የምታቆሙ በጣም ጎበዝ ቴዎሎጂካሊ ብዙ ነገር የምታውቁ ሰዎች፣ የምታነቡ ሰዎች፣ ምናልባትም አዲስ የሚሆናችሁ ሰዎች ካላችሁ ከጌታ ጋር መኖር ልበሉ። ኢየሱስን ስለመከተል ነው ትንሽ ምናገር። በጣም ዋጋ የሚያስከፍል ቢሆንም ግን ተስፋ አለው። በጣም ክብር አለው አይመስለኝም። እኔ ዋጋ የሚያስከፍልም አይመስለኝም። እኛ በጣም ዓለማዊነት ውስጥ በጣም ዘልቀን ገብተን ስለነበር ከዛ ማላቀቁ ሲቃይ ስለሆነ እንጂ ኢየሱስን መከተል በራሱ ምንም የሚያስከፍል ዋጋ የለውም። ከዓለም ተቃራኒ መሆን ነው አይደል አሁን የሚያስከፍለን እንጂ ኢየሱስን መከተል እንደውም ደስታ ነው፣ በረከት ነው፣ እንደውም ጸጋ ነው። ኢየሱስን መከተል እንደውም መንፈስ ቅዱስ በእኛ እንዲያድር የሚያደርግ ነው። አምላክን ሰው ውስጥ አስገብቶ ያኖረ ነው ኢየሱስን መከተል። እንደውም ኢየሱስን እንደ መከተል አይነት ክብርም ደስታም ተስፋም በረከትም እንኳን ኢየሱስን ተከታይ ሆነ እንኳን እግዚአብሔር የምንከተለውን ኢየሱስን ከፊታችን አስቀመጠን። በእውነት እንደተሰቀለ ሆኖ እንድናዩ እንኳን አገዘን። ሂስቶሪካሊ ጌታ ኢየሱስ ክርስቶስ እንዲከተሉት የጠራቸው ደቀ መዛሙርቶቹ አሉ። ጌታ ኢየሱስ ክርስቶስ እያገኘ ተከተለው የተባሉ ሰዎች ናቸውና አሁን በጣም በተለየ መገለጥ ተለየ ብርሃን አሁን እኛ የገባን አይነት ነገር ገብቷቸው ሳይሆን እንዲሁ ኢየሱስን ብድግ ብለው የተከተሉ ሰዎች ናቸው። በኋላ ነው መገለጡ፣ በኋላ ነው መነካቱ፣ በኋላ ነው መንፈሳዊ በረከቱ፣ በኋላ ነው የእምነት አርበኝነቱ። ይሄ እዚህ ጋር ግን ያለው አንድ ኦርዲነሪ እስራኤላዊ የሚመስል ግለሰብ ነው ዝም ብለው ለመከተል የጀመሩት። ምናልባት አንዳንዶቻችን እንደነሱ ልንሆን እንችላለን። ዝም ብለው ድንገት ነግረውን ገብተን ይሆናል የበራለን። አንዳንዶቻችን ደግሞ በጣም በጠንካራ ብርሃን ሊሆን ይችላል የጀመርነው ክርስትናውን። አሁን ብዙ ነገር ይገባችሁና ማስረዳት ይከብዳችኋል። እኔ አሁን የገባኝን አሁን ማውራት በእውነት ጎበዝ አይደለም እናገር ብዙ አልችልም። ዮሐንስን በሆንኩላሉ አሳ አጥማጅ ምንም ያልተማረ ተብሎ የተጠራ በዘመኑ ቋንቋ ፊደል ቆጥረዋል የሚባል አይነት አይደለም፣ ግን የገባውን ኢየሱስ ክርስቶስን ለዛውም ዮሐንስ በገባው አይነት መንገድ አዲስ ኪዳን ላይ የገባው ሰው አታገኙ። በጣም አስደናቂ ጻፊዎች አሉ፣ የነ ጳውሎስ አይነት የነ ጴጥሮስ አይነት ሌሎቹም የወንጌል ጻፊዎች አስገራሚ። የዮሐንስ ግን ዩኒክ ነው ትምህርተ ክርስቶስ። እኔ አሁን አሳ አጥማጅ እንዴት ገባው ላለሁ ኦኬ ገባው፣ የመንፈስ ብርሃን ነው። ማብራራት እንዴት ቻለ? በጣም አያችሁ፣ ሰው ተምሮ ብቻ አይደለም ተገልጦለትም ነው የሚያውቅ። ግልጠት ከትምህርት ቤት አይመጣም። የተገለጠልን ታደራጀዋለህ በዶክመንት እንጂ ብርሃን ይሁላችሁ እዩት። ለነገሩ ተምረዋል እኮ 3 ዓመት ተኩል ኢየሱስ እግር ስር ስህተት አልባ አስተማሪ አይታረም። ነገ ተቀየረ አይባል። እሱ ካፉ ይውጣ እንጂ የዘላለም ነው። እንደው እሱ ቶሎ አያወጣም እንጂ አንዴ ይተንፍሳት እንጂ የእግዚአብሔር ቃል ነች። ከሱ ነው የተማሩት ቁጭ ብሎ 3 ዓመት ተኩል። ማቴዎስ የአይን ምስክር ነው፣ ግን የዮሐንስን ያክል እግት ብሎ ግን ያየ ብዙ አታገኙ። የመጨረሻ የአንደበቱን ቃል ኢየሱስ የተናገረው ሐዋርያ ዮሐንስ የመጨረሻ ተፈጸመ የሚለውን ድምፁን ፊቱ ቆሞ ያየው ዮሐንስ ነው። ጎኑን በጦር ወጉት ብሎ የጻፈው ዮሐንስ ነው። ሲወጋ ያየ የለም። ጴጥሮስ ጀርባውን ተተለተለን ያለው ለምሩ ኋላ ይከተለው ነበር ይላል ሉቃስ 22 ላይ። ስለዚህ የተተለተለው ነው ያየው፣ ስትራይፕሱን ነው ያየው። ዮሐንስስ ጎኑን ወጉታልና ሲጽፍ እሱ ብቻ ነው የጻፈው። ደምና ውሃ ከጎኑ ወጣ አይቶ። ከወንጌሉ 47% የኢየሱስ መስቀል አካባቢ የተሰራው ምንም ነገር ዮሐንስ ወንጌል ላይ ካገኛችሁ፣ ለምሳሌ የሰው ልጅ ይከብር ዘንድ፣ የሰው ልጅ ክብሩን ያሳይ ዘንድ፣ የሰው ልጅ ሊከብር የሚሉ ቃላቶች ዮሐንስ ወንጌል ላይ ብቻ ነው ያሉት ተደጋግመው። እነዚህ ቃላቶች በሙሉ የሚያመለክቱት የኢየሱስን የመስቀል ሞትና ሞት ብቻ። ክብሩን ይገልጥ ዘንድ ማለት አልዓዛርን ከሞት ያስነሳ ዘንድ ማለት አይደለም። በአልዓዛር መሞትና መነሳት የኢየሱስ መሞትና መነሳት ሊሰበክበት ነው። ዮሐንስ ድምጽ ነው፣ ኢየሱስ ቃል ነው። እኔ ነኝ፣ እኔ ጠርግለታለሁ፣ እሱ ይወጣል አለና እንደውም አለ አይደል፣ እንደውም በመካከላችሁ አለ። እኔ ድምጽ ሆኜ ቆሜ ያለው ከእኔ 6 ወር ነው የሚከተለው እሱ። በመወለድ 6 ወር ዮሐንስ ይቀድማል። በእርግጥ ዮሐንስ ኤልሳቤጥና ዘካርያስ ጋር ነው የጀመረው። ኢየሱስ የዘላለም አምላክ ነው። ለሥራ ከመጣ ነው 6 ወር እና ይቀድመዋል 6 ወር እና በመካከላችሁ አለ እርግጠኛ ነኝ አለና እኔ ራሴ አላቀው እንዳጠምቅ የላከኝ እርሱ ግን ስታጠምቅ መንፈስ ቅዱስ የሚወርድበትና ሰማይ ተከፍቶ ድምጽ ስትሰማ ካየ እሱ ነው ብሎኛል አለና ዮሐንስ እያጠመቀ ያዋራቸዋል። ኢየሱስ መደዳ ውስጥ ገብቷል። ሰልፍ ውስጥ አለ ኢየሱስ ተጠማቂ ሆነ። ፊትናን የመሰለ ክብር እኮ እኔ ነኝ ብሎ አልመጣም። ቀስ ብሎ ነው ባይዘው። ሰልፍ ውስጥ ነው። የ30 ዓመት ወጣት ነው። ዮስ ቬሪያን ነው። የ30 ዓመት ወጣት ሳሉት የኛው ሉታና ሽኮ ዮሐንስ ያጠምቅ ባይዘው ንስሐ ግቡ ብቻ አይደለም የሚለው ቼክ እያደረገ ነው። ሰማይ ከተከፈተ መሲሁ ነው፣ ካልተከፈተ ታጥምቆ ይዲላል። ኖርማል ሰው ነው ማለት ታጥምቆ ብቅ ሲል በውጣው ንስሐ ግባሽ እየላከ አንድ ሰው ከፊቱ መጣ። በጣም ኖርማል አይሁዳዊ ነው። የሕማም ሰው ይመስላል አይደል? ኢሳይያስ 53 የሕማም
የማም ሰው ይመስላል ስናየው እንወደው ዘንድ ደም ግባት የለው። ምን ማለት አንፌቨርድ? ሊትራሊ ቃሉ አንፌቨርድ ነው። ምን ማለት መሰለ ኢየሱስ ወሬ ጀምሮ አታስጨርሰው፣ ፌቨር የለው፣ ትዞራል። መላእክት እኮ ለፍራክሽን ኦፍ ሰከንድ እኮ አይተውት አያውቁም። መሬት ላይ የኔን ኃጢአት ሲሸከም እኔ እንኳን ለማየት ፈቃደኛ አልሆንኩም። እሱ እኮ የውበት መደምደሚያ ነው። እሱ እኮ የሰማይ ብርሃን ነው፣ የዘላለም ፀሐይ ነው። መሬት ላይ ሲመጣ የኔ እርግማን፣ የኔ ኃጢአት፣ የኔ በደል፣ የኔ አመፀኝነት፣ የኔ ልከኝነት ኢየሱስን አንፌቨርድ አደረገው። ጌታ ኢየሱስ የተንቆጠቆጠ ብርሃን። አይ መላእክት ሰማይ ወርሺፕ የሚያደርጉት እሱ ሴንተር ኦፍ ወርሺፕ ነው ለነሱ። የአምልኳቸው መካከለኛ እሱ። አናየውም ብለው በስድስት ክንፍ ተከበው ቅዱስ 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 የሚሉት እንደ አብና እንደ መንፈስ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሂስቶሪካሊ ግን መሬት ላይ ኢንካርኔት አድርጎ ተጋለብሶ ሲመጣ ለማየት ራሱ ፈቃደኛ አትሆንም። ዶሬ አታስጨርሰው። የኔ ኃጢአት እንዲያርጎት ኦርዲነሪ ነው። እንደውም ከሰው መሃል ማትመርጠው አይነት ነው። ለምርጫም አይመችም። አናጤ ቤት ነው ያደገው። አይመስልም፣ ፈዋሽ አይመስልም። አሁን ያ ፌመሱ ሰውዬ እዚህ ዮሐንስ ራሱ ያነሳው ሰውዬ 38 ዓመቱ አልጋ ቁራኛ በጣም ነው የምወደው። ሁሉም ሰባኪ የሚያነሳው ይመስለኛል፣ አላውቅም። እንደኔ በጣም የምናነሳው መጽሐፍ ቅዱስ ውስጥ ስላለ ነው። ባይዘው መጽሐፍ ቅዱስ ውስጥ አለ 2000 ዓመት እንዲነበብ እግዚአብሔር ፈቅዶ አስገብቶታል። ሰውዬው ምንም አማኝ አይደለም። በጣም ግልጽ እውነቱን እናወራ። አማኝ አይደለም። እኛ አልጋውን ተሸከሙ ከሮጧ በኋላ ስለምናነብን አማኝ አይደለም። እንኳን ሊያምን ይቅርና ያውቀውም ኢየሱስን ልትድን ትወዳለህ ሲለው መልአክ መጥቶ አሁን ሲያንቀሳቀስ ይወረውር። የሰውየው መልስ ኢየሱስ ማንነት ላይ ነው። ለምን መሰለህ? ሲያየው ፈዋሽ አይመስልም። መልአክ መጥቶ አሁን ሲያንቀሳቀስ የሚወረውረኝ ሰው የለኝ ማለት ተባበረኝ ወርዋሪ አድርጎ ሊቀጥረው ፈለገ። አሁን ሰው የለኝም ማለት ምን ማለት ነው? ሰው ነኝ። እንደው አንዴ መልአክ መቼ እንደሚመጣ አይታወቅም። ፌቨር አድርግልኝ፣ አብረኝ ቅረብ፣ ውለህ እደር፣ እንደው አንዴ ብትወረውረኝ ሲለው አላወቀም። ምን ያውን በሰውየው አልፈርድም። ኢየሱስም ያልፈረደው ለዛ ነው። መልአክ የሚልከው ራሱ እንደመጣ አላወቀም አይደል? በዚህ ዓመት እሱ አይመጣ ምን መጥቻለሁ ነው መልአክ። ጌታ ኢየሱስ አየውና እውነቱን አንደርስታንድ እንዳደረገው ኢየሱስ ታውቃለህ። ፊቴን አይቶ በፀሐይ የተቃጠለ የደፈረሰ የተበላሸ ጸጉር የቆሸሸ አቧራ በአቧራ የሆነ አቧራ የጠገበ እግር አይቶ ነው በቃ አልጋ ተሸክሞ ይናል። ተነስና አልጋን ተሸክመ ወደ ቤት ሂድ። እኔ ሁላችሁ አለማም እኔ አሁን ማም እንዴት ይፈወሳል አላውቅም፣ ግን ተነስ፣ አንድ ተአምራን ተነስ፣ ከዛስ አልጋን ተሸከም፣ ከዛ ወደ ቤት ሂድ። ብዙ እኮ ነው። ይሁን ተነስቶ አልጋን ተሸክሞ እየሮጠ ኢየሱስ እሱን ፈውሶ ነገር እየፈለገ ነው። እዛ በሰንበት ቀን ያደረገው የሰንበት ጌታ ነኝ ለማለት ፈልጎ ነው። እዛ ቤተ መቅደስን መበጥበጥ ፈልጎ። ሰውየው ደግሞ ሲሮጥስ አቋራጭ መንገድ እያለ በቤተ መቅደስ በኩል ነው የሮጠው። አቋራጭ እያለለት ዋናው መንገድ ለምን? ለምስክርነት እንዲመቸው ነው። አሁን አልጋ ተሸክሞ ብን ሲል ብሎ እየጠበቀ ነው። እሱንም ተረኛ አለ መጣ ሊያጠምቀው ሰማይ ተከፈተ። አብ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱን ዮሐንስ አገልግሎ ሊጨርስ ለሱ ነው የመጣው። ዮሐንስ ሊያጠምቀው ሲል ልክ ሰማይ ተከፍቶ አብ ባይዘው አሁን ኦኬ ለኛው ነብይ ሊልክ ይችላል። ለኢየሱስ ነብይ የላክም። ላይቭ ነው ያወራው። ቀጥታ እንዴ አብ አልቻለ። የልጁ ጥምቀት ነው። ቀጥታ ሲያወራ ህዝቡ ነጎድጓድ። ዮሐንስስ ሰማው። አላጠምቅም አንተን ብዬ ነው የመጣው። የንስሐ ጥምቀት እኮ ነው መጣው። ጌታ ኢየሱስ ተጋደውና በድቅኑ ልንፈጽም ዘንድ ይገባናል። አጥምቀ ለምን አሉ? ያለ ጊዜ ገልጠ መከራ እንዳታመጣብኝ አሁን። ምክንያቱም ዮሐንስ ቀድሞ ከመሰከረ ፈሪሳውያን ይገሉታል። ቀድሞ ያለ ጊዜው እንዳይገልጥ እኮ ከዛ ተጠመቀ። ከዛ ኢየሱስ ወጥቶ ሲሄድ አይቻለው፣ እመሰክራለሁ የእግዚአብሔር በግ አለ። ዮሐንስ አየ ከሁለት ደቀ መዛሙርቱ ጋር ከእንድሪያስና ያ ስሙ ያልተጠቀሰው ሰውዬ ከሁለቱ ጋር እንዲያየው የእግዚአብሔር በግ ሲል ሁለቱ ምን አልክ ዮሐንስ አለ። የእግዚአብሔር በግ ስትውት ዮሐንስ ተከተሉት። ኢየሱስን ኋላ ኢየሱስ ቶሎ ሲል ኋላ ይከተሉታል። ዞሮ አያቸው። ምን ፈልጋችሁ ነው? አልበቃ እንደሱ ወሽ ተከተላችሁ አይደለም ያለ ምን ፈልጋችሁ ነው የምትከተሉኝ ሲል ረቢ አሁን እሱ የእግዚአብሔር በግ ነው ያለው። እነሱስ መምህር ለምን መሰለ መምህር ያለው ከዚህ በኋላ ካንተ እግር ስር ነው የምንቀመጠው አሉት። ረቢ ሆይ አሉትና እንከተልህ አይደለም ያሉት። ወዴት ትኖራለህ? እንኑር። እግዚአብሔር በግ በአካል አግኝተን አብረን እንኑር። ወዴት ትኖራለህ? እኔን መከተል የሚያደርሰው ሰማይ ነው። እኔ መሰላለኛው ና ተከተለኛው በእኔ ላይ ተረማምደህብኝ። እስቲ አሜን በሏ። እኛ እኮ በሰው ላይ ተረማምዶ መሄድ ነው ምናምን። አዎ ኢየሱስ እንደዚህ እኔ እንደዚህ እዘረጋለሁ በላይ ላይ ተራምደህ የት ነው የምታደርሰን? ሰማይ አባቴ ጋር አብ ጋር በአባቴ ቀኝ ለዘላለም ከኔ ጋር አብራችሁ ትገባላችሁ። ልክ ሁሉም ተጠቅልሎ ከገባ በኋላ መሰላሉ ወደ ላይ ይታጠፋል። ወደ ምድር እንዳይመስልህ ወደ ላይ ይታጠፋል። አብረን ከጌታ ጋር ለዘላለም ለእግዚአብሔር ፊት እንኖራለን። ከዚህ የሚበልጥ ታያለህ የሚለው በጣም ብዙ ጊዜ እንጠቀማታለን። ይህችን ቃል ባይዘው ከዚህ የሚበልጥ ነገር ታያለህ የምንለው ስለ ተአምራት ነው። ባይዘው ይህን ቃል ብዙ ጊዜ እኔ ሰው ሲጠቀመው ስለ ተአምራት የተወራ ቃል አይደለም። ዛሬ ትንቢት ነግሬሃለሁ፣ አሁን ነገ ሞተህ ተስነሳ ታያለህ አይደለም ትርጉሙ። መሰላለኝ እኔ ያው ና በቃ በእኔ በኩል ሰማይ ገባ። የሚበልጥ ነገር የት ነው? ሰማይ። የተሻለ ነገር የት ነው? ሰማይ። ለንጽጽር የማይቀርብ ነገር የት ነው? ሰማይ። ኢየሱስ ሰው ሆኖ የመጣው ለምንድን ነው? እኔን ይዞ ሰማይ ለመግባት። በፍጹም ብቻውን ለመኖርማ ማን ከለከለው? መሬት የመጣው ብቻውን ለመመለስ ነው። እኛን ይዞ ለመሄድ ሲመጣ ብቻውን መጥቷል። ተመልሶ የማይቆጠር ይዞ ለሄድ ግር ብለን አስቡት። ሰማያውን እንግዲህ ከጌታ ጋር በመሰላሉ አለው። ከነ ጳውሎስ ዘመን ጀምሮ የወጣውን ሰው ዝም ብለህ ሳለው ቁጥሩ ብዛቱ መሰላሉ እኮ በጣም ትልቅ ነው። ዓለምን የማዳን አቅም አለው መሰላሉ። ፍጥረት በሙሉ ግር ብሎ ቢገባበት አይሰበር አይወዛወዝ። የእግዚአብሔር ልጅ ነው መሰላላችን። ልፋት የለው ጥረት የለው ግረት የለው። በእርሱ ታምናለህ፣ ኢንስታንት የእግዚአብሔር ልጅ ትሆናለህ። መብቱን ይሰጥሃል። እግዚአብሔር አብ ከሰማይ እንደዚህ ይላል፣ በልጅ በኩል
አምኛለሁ ስትል በዛ ቅጽበት በቀኙ ነህ። በዛ ቅጽበት የእግዚአብሔር ልጆች ማህበር ተቀላቅለሃል። በዛ ቅጽበት አባ ስትለው አቤት። በምንም አይነት ጽድቅ የማትመጥነውን የእግዚአብሔርን ክብር በክርስቶስ ኢየሱስ በኩል ታግረህ ዛሬ ምናልባት አዲስ ለሆኑ ሰዎች ብቻ ሳይሆን ለኖርን ለኛ በእግዚአብሔር ቤት ኖር ያለው ይገርማል በላችሁ። ምሕረተ ክርስቶስን በስኬለተን የምታቆሙ በጣም ጎበዝ ቴዎሎጂካሊ ብዙ ነገር የምታውቁ ሰዎች የምታነቡ ሰዎች ምናልባትም አዲስ የሚሆናችሁ ሰዎች ካላችሁ ከጌታ ጋር መኖር ልመዱ። ኢየሱስን ኤክስፔሪየንስ አድርጉት። ኑሩ ከኢየሱስ ጋር በእርሱ ፍቅር መኖር፣ በእርሱ ህይወት መኖር፣ ኢንጆይ ማድረግ። አባቶች እኮ ያንን ህይወት ኢንጆይ ያደረጉት። ከዛስ እስር ቤት ሲገቡ ማን ያቋርጠው ህይወቱ? ደስ ይበላችሁ ህይወት ነው። ኮምፕሌን አረግ ደግም ይላል። ሊሰቅሏቸው ሲሉ እንደ ጌታዬ አወሬ ክብር ነው ዘቀዘቀኝ። ይሄ እኮ ህይወት ነው። ባይዘው የሚበልጠው ደስታና የሚበልጠው ረፍት ከጌታ ተካፍለውት እንጂ ነገሩ ቀላል ሆኖ አይደለም። መከራው ባይዘው ኧረ ችግር የለም እየተባለ የሚኮን አይደለም። የሚበልጠን ውስጣቸው ያለ ከጌታ ጋር መኖር። እውነት እንደ ክርስቲያን ይህንን ኤክስፔሪየንስ ካላረግን ከስራና ድካም፣ በእውነት ድካም። የሆነ ስርዓት እየደገሙ መኖር ከሆነ ድካም በጣም ከጌታ ጋር መኖር ከሆነ ማንም ሰማይና ምድር እንዲህ ቢገጣጠም ሾልከቱ ወደ ሰማይ ነው። ኢየሱስ ክርስቶስ ብቻ ያድናል።